የሀገር ውስጥ ተፈናቃዮች ባሉባቸው አካባቢዎች ተንቀሳቃሽ የሕክምና አገልግሎቶችን ተደራሽ ማድረግን ጨምሮ በቤተሰብ ምጣኔ በስነ ተዋልዶ ጤናና በተቀናጀ ስርዓተ ምግብ ከ2 ሚሊዮን በላይ ተጠቃሚዎችን ተደራሽ የሚያደርግ የ4 ዓመት ፕሮጀክት ይፋ ተደርጓል። ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስ ወይም ማሪስቶፕ የተሰኘው የጤና ድርጅት ከ14 ሚሊዮን ዶላር በላይ በሆነ በጀት በ4 ክልሎች የሚተገበረውን ፕሮጀክት ይፋ በሆነበት መድረክ ላይ የተገኘው ጌታውን አንጭሶ ዝርዝር ዘገባ አዘጋጅቷል። ወደዛው እናምራ። በስነ ተዋልዶ ጤና በህፃናትና እናቶች ላይ አተኩሮ እየሰራ የሚገኘው ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስስ ወይም ማሪስቶፕስ የተሰኘው የጤና ተቋም በኦሮሚያ፣ አማራ፣ በትግራይና በሲዳማ ክልሎች የሚተገበር ፕሮጀክት ይፋ አድርጓል። ፕሮጀክቱ በቤተሰብ ምጣኔ አገልግሎት ተደራሽነት፣ በስነ ተዋልዶ ጤናና በስርዓተ ምግብ እንዲሁም ተንቀሳቃሽ የሕክምና አገልግሎቶች ለሀገር ውስጥ ተፈናቃዮች ተደራሽ የሚሆንበት የ4 ዓመታት ፕሮጀክት እንደሆነም ተነግሯል። ከጌትስ ፋውንዴሽን በተገኘው የ14.3 ሚሊዮን ዶላር የገንዘብ ድጋፍ ይተገበራል የተባለው ፕሮጀክቱ በ4 ዓመቱ መጨረሻ ላይ ከ2.1 ሚሊዮን በላይ የተለያዩ የህብረተሰብ ክፍሎች በዚሁ ፕሮጀክት እንዲጠቀሙም የታሰበበት ነው። የኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስስ የኢትዮጵያ ዳይሬክተር ዶክተር አበበ ሽብሩ በፕሮጀክቱ ይፋ ማድረጊያ ላይ እንደገለጹት ከአጠቃላይ የፕሮጀክቱ ተጠቃሚዎች መካከል 50 በመቶ የሚሆኑት የህብረተሰብ ክፍሎች ከጤና አገልግሎቶች ርቀው የሚገኙና ቀደም ሲል የፕሮጀክቱ ተጠቃሚ ያልነበሩ ይሆናሉ። ይህን ፕሮጀክት ስንቀርጽ አገልግሎት ተደራሽ ያልሆነበት አካባቢ ነው የምንሄደው። ምናልባት የመንግስት ጤና ተቋማት ያለበት ከዚህ ፊት ማንም ሄዶ አገልግሎት የማይሰጥበት በሃርድ ቱሪዝም የምንላቸው ተደራሽ ያልሆኑ ኤሪያዎች አካባቢዎችን ሄደን የምንሰራውና ያን ስንለይ እንግዲህ ከክልሉ ጤና ቢሮዎች ጋር ነው። በተለያዩ ግጭቶች ምክንያት ከቀያቸው ተፈናቅለው በመጠለያ ጣቢያዎች ለሚገኙ ሴቶችና ሌሎች የህብረተሰብ ክፍሎች የስነ ልቦና ምክርን ጨምሮ በ6 የሕክምና ቡድኖች ተንቀሳቃሽ የሕክምና አገልግሎቶች እንደሚሰጡም ተናግረዋል። ተፈናቅለው በመጠለያ ውስጥ የሚገኙ ወገኖቻችንም አገልግሎት ትምህርት በማስተማር አገልግሎት በመስጠት ምናልባት በዚህ ተንቀሳቃሽ ቡድን አማካኝነት የማይሰጡ አገልግሎት እንኳን ባይኖር ወይም ደግሞ ከአቅም በላይ ቢሆን እነዚህን ተገልጋዮች ደግሞ ወደ ከፍተኛ ወደሚቀጥለው የጤና ስርዓት የማስተላለፍ ወይም ሪፈራል ሊንኬጅ ስላለን ይህ የተንቀሳቃሽ ቡድን ዋና ዓላማው ከሰርቪስ መስጠት ወይም አገልግሎት ከመስጠት ባሻገር አገልግሎቱን የሚያገኙ ወገኖች የተሻለ አገልግሎት የሚያገኙበትንም አቅጣጫና ድጋፍ ያደርግላቸዋል ብለን እንጠብቃለን። ፕሮጀክቱ በሚተገበርባቸው በ4 የኢትዮጵያ ክልሎች ወደ 100 የሚጠጉ ወረዳዎች ውስጥ ከ220 በላይ የሚሆኑ የመንግስት ጤና ተቋማትን የአሰራር ስርዓት የሚያሻሽሉ የአቅም ግንባታ ስራዎችም እንዲሁ በፕሮጀክቱ ይሰራሉ ተብሏል። ከዚህ ጎን ለጎን የተቀናጀ የቤተሰብ ምጣኔ፣ ጥራት ያለው የስነ ተዋልዶ ጤና፣ የክትባትና የተቀናጀ የስርዓተ ምግብ አገልግሎቶችና ለእናቶች ለህፃናትና ለወጣቶች ተደራሽ የማድረጉ ስራ በትኩረት እንደሚሰራም ነው ዳይሬክተሩ ያሳወቁት። በተለይም በፕሮጀክቱ ሊተገበር የታሰበው ተንቀሳቃሽ የሕክምና አገልግሎት በግጭት ውስጥ ባሳለፉት የትግራይና የአማራ ክልሎች ውስጥ ከቀያቸው የተፈናቀሉ ሴቶችንና ህፃናትን ጭምር ተደራሽ የሚያደርግ መሆኑ የጉዳቱ ሰለባ የሆኑ የህብረተሰብ ክፍሎችን ተጠቃሚነት በእጅጉ ያረጋግጣል ተብሏል። የፕሮጀክቱ አንድ አካል የሆነው የተቀናጀ የስርዓተ ምግብ ተደራሽነት ፕሮግራም በትግራይ ክልል በዘርፉ የሚስተዋሉ ችግሮችን ለመፍታት አጋዥ ይሆናል የሚሉት ደግሞ የክልሉ ጤና ቢሮ የእናቶች፣ ህፃናት፣ የወጣቶችና የአፍላ ወጣቶች ቡድን መሪ ናቸው። ትግራይ የኒውትሪሽን ችግር በተለይ በእናቶችና በህፃናት ከኤክስፔክትድ በላይ ነው። ምክንያቱም ስቴጅ አለው። ስቴጅ 1፣ ስቴጅ 3፣ ስቴጅ ምንና ስቴጅ 3 ስቴጅ የደረሰ ነውና በጣም ሰቨር ከሚባሉ ማልኒውትሪሽን ያለባቸው ክልሎች አንድ ስፔሻሊ የዋር ኢፌክት ያጋጠማቸውና ስቲልም አለና ብዙ ኢንተርቬንሽንም ያስፈልጋል። ስለዚህ የሞባይል ሄልዝ ኢንተርቬንሽኑ ኢንተግሬትድም ስለሆነ ከሞባይል ሄልዝ ኒውትሪሽን ስለሚለው ተንቀሳቃሽ ሕክምና ቡድን የሚል ያው ኮምፕሬሄንሲቭ የሆነ ከሆነ ያው ጥሩ ውጤት ያመጣል ብለን እናስባለን። ፕሮጀክቱ ይፋ የሆነ ያለበት ወቅት ቀደም ሲል ለጤናው ዘርፍ ከተለያዩ አጋር አካላት ይደረጉ የነበሩ ትላልቅ ድጋፎች በተቋረጡበት ወቅት መሆኑን የተናገሩት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ የተገኘውን ሀብት የድሉ ተጠቃሚ የሆኑ ክልሎች በተገቢው ጥቅም ላይ መዋል እንደሚጠበቅባቸው አሳስበዋል። እንግዲህ የስራው ባለቤት እናንተ ናችሁ። ሪሶርስ ሞቢላይዝ ማድረግ እኛ ከፓርትነሮቻችን ጋር ሆነን የምንሰራው ስራ ይሆናል እንጂ አክቹአሊ መሬት ላይ ደግሞ በእናንተ ላይ የሚያርፍ ስለሆነ ኢምፕሊሜንቴሽኑንም ከወዲሁ እንጌጅ ስትደረጉ የበለጠ መምራት ስለምትችሉ
በደንብ እንድትይዙም በዚህ አደራ ማለት ፈልጋለሁ። በፈረንጆቹ 2030 በጤናው ዘርፍ የተያዙ ዘላቂ የልማት ግቦችን ለማሳካት በመንግስት በኩል እየተከናወኑ ያሉ ተግባራትን የሚደግፉ አጋር አካላት ተሳትፎ በእጅጉ እንደሚያስፈልግም ሚኒስትር ዴኤታው ተናግረዋል። በጌትስ ፋውንዴሽን የገንዘብ ድጋፍ ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስስ በአራቱ ክልሎች ውስጥ የሚተገብራቸው የፕሮጀክት ፕሮግራሞች ውጤታማ እንዲሆኑ የጤና ሚኒስቴር አስፈላጊውን ድጋፍና ክትትል እንደሚያደርግም ነው ሚኒስትር ዴኤታው ያስታወቁት። ይህ የ4 ዓመት የሚቆይ ፕሮጀክት አይ ቲንክ ክሪቲካል ታይም ላይ የመጣው ፋሚሊ ፕላኒንግ ላይ ያለው ሰርቪስ ማተርናል ሞርታሊቲን ከ30% በላይ መቀነስ ይችላል። በደንብ ትርጉም መስጠትም ያስፈልጋል። እንደው ፕሮጀክት ብለን የምንተው ጉዳይ አይደለም ማለት ነው። የ14.3 ሚሊዮን ዶላር ፕሮጀክት ተጠቃሚ የሆኑ የኦሮሚያ፣ የአማራ፣ የትግራይና የሲዳማ ክልሎች የዘርፉ የስራ ኃላፊዎች ፕሮጀክቱን አስመልክቶ በተደረገው ውይይት ላይ የፕሮጀክቱ ፕሮግራሞች ተጠቃሚዎችን በተገቢው ተደራሽ እንዲያደርጉ እንሰራለን ማለታቸውን ሰምተናል።